አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ዘመናዊው የኢትዮጵያ ስነ ጽሑፍ ታሪክ ሲነሳ በርካታ የተውኔት፣ የግጥም፣ የአጭርና የረዥም ልቦለድ መጽሐፍት ስም ቢታወስም ለመጀመሪያ ጊዜ በ1958 ዓመተ ምህረት ታትሞ ለንባብ የበቃው የአንጋፋው ጸሐፊ የክቡር ዶክተር ሐዲስ ዓለማየሁ ፍቅር እስከ መቃብር ግን ቀዳሚውን ስፍራ ይይዛል። ሌሎቹ ቀጣዩን ደረጃ ይይዛሉ። ቢያንስ በዝናና በተነባቢነት መስፈርት በሥነ ጽሑፍ ጥናት ልቦለድ ታሪኮች በልዩ ልዩ ዘርፍ ይመደባሉ። ለምሳሌ ፍቅር እስከ መቃብር የሥነ ማኅበረሰብ ልቦለድ በሚል የመጀመሪያ ረድፍ ላይ ልናስቀምጠው እንችላለን። በፍቅር እስከ መቃብር ውስጥ በማዕከላዊ ሰሜን ኢትዮጵያ በወቅቱ የነበረውን የፊውዳል ባህላዊ ማኅበረሰባዊና ኢኮኖሚያዊ ሕይወት እናነባለን። በገጸ ባሕርያት ክፉ ዕጣ አዝነንም እናነባለን። የሰላ ግጭት፣ ውሉን የማይስት ትልም፣ ጠንካራ ጭብጥ፣ በቃላት ሳይሆን በምጥ የተወለዱ የሚመስሉ ገጸ ባሕርያት ያለምንም ማጋነን ሐዲስ ዓለማየሁ በበዛብህና በሰብለ መቃብር ላይ የአማርኛ ስነ ጽሑፍ እልፍኝ ያነጹ መሐንዲስ ናቸው። በፍቅር እስከ መቃብር መጽሐፍ ውስጥ ነፃ ፈቃድ፣ ዓመፅና የሃይማኖት ጥያቄዎችን እንመለከታለን። አብራችሁን ቆዩ። ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ፣ ተራኪ ወጋየሁ ንጋቱ። ፍቅር እስከ መቃብር። በፍቅር እስከ መቃብር ልቦለድ ታሪክ ውስጥ በግልጽ ቁልጭ ብሎ እንደሚታየው ሰዎች የራሳቸው ነፃ ፈቃድ ባለቤቶች ሳይሆኑ ቢሰፋ የማኅበረሰቡ ቢጠብ የወላጆቻቸው እምነትና አቋም እስረኞች ናቸው። በማንኩሳ ይሁን በዲማ ነዋሪዎች ዘንድ ሰው ለማኅበረሰቡ ባህላዊና እምነታዊ ሕይወት ኢላማ መምቻ መሣሪያ እንጂ በራሱ ምሉእ ግብ አይደለም። እናም ሰው ነፃ ፈቃድ የተነፈገው ፍጡር ሆኖ እናገኘዋለን። በታሪክ ውስጥ የሰላ ግጭት የሚነሳውም በዚህ መሠረተ ሐሳብ ምክንያት ነው። ለምሳሌ በዛብህ በሕፃንነቱ በጠና ሲታመም በተለይ እናቱ አለቅጥ ይጨነቁና እንዲህ ይላሉ። እባክሽ ምረትሽን ላኪ እናቴ ሆላለሁ። ያዳንሽው እንደሆነ ዕድሜው ሙሉ ላንቺ አገልጋይ ይሆናል። በተክስካንሽን አጥኖ ሰዓታትሽን ቆሞ ያገለግልሻል። ያንቺ ባሪያ ያንቺ አገልጋይ እንዲሆን በተማሪ ቤት አሳድገዋል። ስዕለት ይሁንብኝ። እዚህ ላይ የነፃ ፈቃድ ንጥቂያ መነሻ ፍርሃት እንደሆነ ልብ ይለዋል። በራሱ ሕይወት ላይ የተፈረደበት በዛብህ እስረኝነቱን አሜን ብሎ በደስታ የሚቀበለው አልነበረም። ወጣት ነውና ትኩስ መሆን አይቀርም። ትኩስነቱም ከሚገለጽበት ሙቀት አንዱ ከሴቶች ጋር በነበረው ጓደኝነት ነበር። ግን ደግሞ
የስለት እስረኝነቱ ትውስ ይለዋል። እናም ዘፈን፣ ጨዋታ፣ ደስታ ይወድ የነበረው በዛብህ ከዘፈን የራቀ ዝምተኛ፣ አዘንተኛ ሆነ። ጓደኝነታቸውን ለሱ ብቻ መስጠት የሚመርጡት ልጃገረዶች መብዛታቸውንና እሱ ለዚህ ክብር ያልታደለ የሴት ጓደኝነት የማይፈቀድለት ሳይበድል የተፈረደበት ሳይጎድል ጎደሎ ነህ ተብሎ የተመሰከረበት መሆኑን ስላወቀ ካደገበት የጨዋታ የደስታ ማህበር ይሸሽ ጀመር። የበዛብህ ነፍስ በዚህ የመንፈስ ባርነት ስትሰቃይ የሚያደርገው ግራ ገብቶት ለጊዜው ሲሰቃይ እናየዋለን። ፈጣሪውን በድንግልና ማገልገል እንዳለበት አልፎ አልፎ ይሰማዋል። ዓለም ደግሞ ፈታኝ ናት። ሰው መሆኑንም ሊክደው ያቅተዋል። ልጃገረዶች በየሰርጉና በየዓመት ባሉ ሰረቅ አድርገው ሲያዩትና ፈገግ ሲሉለት አይተው እንዳላዩ እግሩን ረገጥ ወይም ቆንጠጥ አድርገው ሲያልፉ ኖሯልና ግራ ይጋባል። አንዳንድ ጊዜ በዛብህ ጥንት የነበሩትን በዘመኑም የሚኖሩትን ምሽት ሳያገቡ ቤት ንብረት ሳይፈልጉ ሕይወታቸውን በሙሉ ለእግዚአብሔር አገልግሎት የሰጡ ደናግል ሲያስብ የተናገረውም ያሰበውም ታላቅ ድፍረትና ክህደት ይመስለውና ፍርሃት ይዘዋል። ነገር ግን እንዲህ ያለው ፍርሃት የጎልማስነት ደሙ ሲፈላ ወዲያውኑ በኖ ይጠፋል። በዛብህ በመጽሐፉ ላይ እንደምናነበው ሰው የራሱ የሆነ ነጻ ፈቃድ ሊኖረው እንደሚገባ ያምናል። አንድ ሰው ስለራሱ ጠንቅቆ የሚያውቅና ዕድሉንም ራሱ መወሰን እንዳለበት የጠለቀ እምነት አለው። እምነቱም የሚመነጨው ወደዚች ዓለም የተፈጥሮ ሕግ ተከትሎ ለመኖር የመጣ ፍጡር ሁሉ ነፃ መሆኑን ከውስጡ ስለሚሰማው ነው። ምንም እንኳን ተማሪ ቤት ቅዱሳን መጽሐፍትን እያጠና ቢያድግም በዛብህ አንገቱን ደፍቶ ትምህርቱንና ጸሎት ብቻ የሚያሰላስል ቀዝቃዛ መናኝ ሳይሆን ሕይወትና ሙቀት ያለው ወጣት ነው። አሁን እኔ እንድኖረው የተመደበልኝን ሕይወት የሚኖሩም ብዙዎች እንደሆኑ አውቃለሁ። ቢሆንም መርጠውት ወደውት ነው እንጂ ሌላ ሰው የመረጠላቸው አይመስለኝም። ሌላ ሰው የመረጠላቸው ቢኖሩም ይህ ልክ አይደለም። የሆነ ሆኖ እኔ እንዲህ ያለውን ሕይወት አልወደውም፣ አልመርጠውም፣ አልፈልገውም። እግዚአብሔር ይቅር ይበለኝ እንጂ ሕይወት አይደለም። እናም በዛብህ ታስሮ መኖር ስላልፈለገ በማይታወቅበት አገር ሄዶ በፈለገው መንገድ ለመኖር ታጥቆ ተነሳ። ነፃነቱን ፍለጋ በተሰደደበት ዘመንም መስከረም ጠባ፣ ዘመን ተለወጠ፣ አዲስ ዓመት ተጀመረ። እነሆም በዛብህም ከዘመኑ ጋር አገር ሊለውጥ አዲስ ሕይወት ሊጀምር ነው ይሉናል ሐዲስ ዓለማየሁ የጻፉት ፍቅር እስከ መቃብር መጽሐፍ። እነሆ ከታተመበት ጊዜ አንስቶ እስከ ዛሬ ለ60 ዓመታት እንደተነበበ ብዙዎች በታሪኩ ላይ እንደተነጋገሩበት፣ እንደመከሩበት፣ የመመረቂያ ጽሑፎች እየተዘጋጁበት እዚህ ድረስ ቀጥሏል። ወደፊትም ይቀጥላል። ፍቅር እስከ መቃብር መጽሐፍን ጽፈው ያበረከቱልንን ሐዲስ ዓለማየሁን ዛሬ በሕይወት ባይኖሩም ድንቅ ሥራቸው ግን ሕያው ያደርጋቸዋል። አዎ በተሰጠን ዛሬ መልካም ሥራ ትውልድ የሚያስታውሰን ነገር እንፈጽም። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በፍቅር እስከ መቃብር ዙሪያ እናንተም የሚሰማችሁን አስተያየት ጣፍ አድርጉልን። እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንገናኛለን። እናመሰግናለን። አዲስ 1879